እናነባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እስቲ ቤት ያሉትን ልጆች እንደምን ሰነበታችሁ በሏቸው። ወደዚህ ያዞሩና እንደምን ሰነበታችሁ። አዎ ልጆችም ወላጆችም ሁላችሁም በያላችሁበት እንደምን ሰነበታችሁ። ከዚህ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። ደግሞ እንግዲህ የዚህኛው ሳምንት ትምህርታችንን እንቀጥላለን። ታሪክ ነው እየተማርን ያለነው። ታሪኮች ሁሉ መጽሐፍ ቅዱስ ላይ ያሉ ናቸው። ዛሬ ስንተኛ ክፍል ደርሰናል? 125 ደርሰናል። 125 ታሪክ አለን ማለት ነው። እግዚአብሔር ይመስገን። ታሪኩ መቀመጡ ብቻ ሳይሆን ያው እየመላለሱ ለመስማትም ለማዳመጥም ዘመኑ ባመጣው ቴክኖሎጂ በዩቲዩብ ቻናላችን ላይ አለ አይደል? ሁሉም ታሪክ ቤት ላሉት ልጆች በተለይ ለወላጆችም የልጆቻችሁ ማስተማሪያ እንዲሆናችሁ ታሪኮቹን ማስደመጥ እንዳትረሱ። ሁላችንም ልጆቻችንን በጋራ እናሳድጋቸው ነው የልጆቻችን ዓላማ አይደል? አዎ። በጣም ጥሩ። እሺ ዛሬ ደግሞ እዚያው መጽሐፈ ነገሥት ላይ አንድ ደግሞ ትንሽ የእግዚአብሔር መንገድ ደግሞ ስለሳተ ነው ትቢት ስላለው ደግሞ አንድ ንጉስ እንነጋገራለን። እሺ እና ይሄ ንጉስ የሶሪያ ንጉስ ነበር እና ወልደ አዴር ይባላል። ማን አልኳችሁ? ወልደ አዴር። አውና ወልደ አዴር የሶሪያ የምትባለው ሀገር ንጉስ ነበረ። ከዚያ እሱ የእስራኤልን የሰሜኑን ክፍል እስራኤል የሚባለውን ክፍል ማለት ነው ዋና መቀመጫው ሰማሪያ ነው የምትባለው እና ሰማሪያን በዚያች ከበበ። በሰማሪያ ደግሞ ያለው ንጉስ አክዓብ ነው ታስታውሳላችሁ አይደል? ስለዚህ ለአክዓብ መልእክት ላከበት። አገሪቱን ከበበና ምን አለው? ያንተ ብርህ፣ ወርቅህ፣ ሚስትህ፣ ልጆችህ ሁሉም የኔ ይሆናሉ አለ። ከዛ አክዓብ ፈርቷል። ስለዚህ ይሁን አለ። እንግዲህ ይሄን ሁሉ አሳልፎ መስጠት ከባድ ነገር ነው አይደል? ዝም ብሎ በተራ ንጉስን ያህል ነገር አሳልፎ አይሰጥም። ከዚያ ግን እግዚአብሔር ደግሞ ሌላ ያሰበው ዓላማ ስላለ ምንም ቢሆን እስራኤል የእግዚአብሔር ሀገር ናትና የእግዚአብሔር ሕዝቦች ናቸው የቃል ኪዳን የተሰጣቸውና ያንን መጠበቅም ስላለበት እግዚአብሔር ሌላ መንገድ ግን ሰዎቹ አመጡ። ይሄንን ወደ መጠበቂያ የሚያስኬድ እና ምንድነው ያመጡት ነገር? መልእክተኞቹ አንድ ነገር ግን ይቀራል አሉ። ምንድነው አላቸው? የኔን መልእክተኞች ወይም ወታደሮች ወደ አንተ አገር እልካቸዋለሁ እና በዚያ ስልካቸው ቤትህን አካባቢን ሁሉ ይበረብራሉ። ከዛ ሲበረብሩ በእጃቸው የነኩት ነገር ሁሉ የኔ ይሆናል አለ። ጭራሽ ነው ቅድም ዘርዝሮ ነበር የተናገረው። አሁን ደግሞ በእጃቸው የነኩት ሁሉ አስቡት። ያ ሁሉ ወታደር መጥቶ በእጁ ሲነካ ምን ይቀራል? ምንም ይቀር ነገር የለም። ከዚያ በኋላ እስቲ ቆይ አንድ ጊዜ እኔም ከባለሟሎቼ ከአገልጋዮቼ ጋር ልማከር አለ አክዓብ። ከዛ ሄደና ከባለሟሎቹ ጋር ሲመካከር አይ ይሄንንማ ይሆናል እንዳትለው አይሆንም ብለው ነገሩት። ከዛ እሺ ብሎ አክዓብ ተመልሶ ለመልእክተኞቹ ይሄንን ማድረግ ይቸገራል፣ የመጀመሪያውን ይሁን ብዬ ነበር፣ አሁን ግን ያልከውን መልእክት ግን ለማድረግ ያስቸግረኛል ብለዋል። ያ ማለት ኃላፊነት ወሰደ ማለት ነው። ንጉሱ ያኛው ወልደ አዴር እብድ ነገር ስለሆነ በቃ እንደው ዝም ብሎ ተነስቶ ማጥፋት ነው የሚፈልገው። ከዛ ልክ ይሄ መልእክት ሲነግሩት እንዴ አለ። እንዴ እንደዚህ ከሆነማ ሶሪያ የምትባል ሰማሪያ የምትባል ሀገር አትኖርም፣ አመድ ነው ማረጋት፣ አጠፋታለሁ። እና በዚህ እልህ ሆኖ በድንኳን ተቀምጦ የሷ ባልንጀሮቹን ጓደኞቹን ሰበሰበና በዚያ መጠጣት ጀመረ። መብላት መጠጣት በቃ ተስፋ የሌለው በእግዚአብሔር የማያምን የፈለኩትን አደርጋለሁ የሚል ሰው በቃ መጨረሻው ይሆነው መብላት መጠጣት መዝናናት ብቻ ነው። ከዚያ በኋላ እሱ መቁረጡንና አጠፋታለሁ ማለቱን ሲሰማ አክዓብ በቃ አማራጭ የለውም፣ ያለውን ሰራዊት አሰባስቦ ለጦርነት መዘጋጀት ነበረበት። እና ለጦርነት እየተዘጋጀ ሳለ አንድ የእግዚአብሔር ነብይ መጣ። ወደ አክዓብ መጣ። ከዚያ በኋላ በዚህ መካከል እና አክዓብ የሰሩትን ስራ ቢያውቅም ነገር ግን አገሪቱ ደግሞ ቃል ኪዳን ስላላት መጥፋት የለባትም። በዛ ላይ ደግሞ ያ ንጉስ እግዚአብሔርን እንደናቀ አውቋል። እግዚአብሔር የናቀ ደግሞ መቀጣት አለበት እና ይሄ ነብይ የተላከው ለዛ ነበር። ስለዚህ ምን አለው መሰላችሁ ለአክዓብ ነብዩ፣ የእግዚአብሔር ነብይ፣ አንተ በሶሪያ ወታደሮች ዘንድ ስትታይ ያንተ ወታደር በጣም ትንሽ ናቸው።
የሶሪያ ወታደር ደግሞ ምድር ነው የሚሞላት። ነገር ግን በቁጥር ብቻ አይደለም፣ የእግዚአብሔር ኃይል ካንተ ጋር ይቆማል። ስለዚህ እግዚአብሔር ስለሚረዳ ግን ይሄን ትልቅ የተባለ ጦር ታሸንፈዋለህ ብሎ መልእክት ነገረው። ከዚያ በኋላ ይሄንን ተስፋ አድርጎ ተነሳ። ወልደ አዴር ደግሞ ከዚያ ከመጠጥ ቦታው ተነሳና ሰራዊቱን በሙሉ አሰልፎ እወጋለሁ ብሎ ተነሳ እና የመጀመሪያው ውጊያ ተጀመረ። እና ያኔ ሲዋጉ እግዚአብሔር ምን ብሏል? ታሸንፋላችሁ ብሏል አይደለ? ስለዚህ ሳያስቡት እነዛ ትንሽ ጦሮች እግዚአብሔር ኃይል ሆናቸውና የእስራኤል ጦር የሶሪያን ጦር በሙሉ አሸነፏቸው፣ ብዙዎችን ገደሉ። ከዚያ እንግዲህ መጨረሻ እንዲህ ሲሆንበት ንጉስ መቼ መፍራቱ አይቀርም። በፈረስ ተቀመጠና እንደዛ ልቡ አብጦ እንዲያረጋለው አመድ አረጋታል ሲል የነበረው ሁሉ በእግዚአብሔር እጅ ሲያዝ እችን ነው የሚያክለውና በጣም እየገረመው እየደነገጠ በፈረስ ተቀምጦ ሽምጥጋለ እና ወደ ሶሪያ ተመልሶ በእልፍኙ ተቀመጠ። በዚያ ገባ። ከዚያ ግን ምን አለ መሰላችሁ? ይሄ ነብይ የእግዚአብሔር ነብይ እንዳሸነፉ ሲያውቅ አሁንም እንዳይታበዩና በራሳችን ነው እንዳይሉ ተመልሶ መጣ የእግዚአብሔር ነብይ። አሁን እግዚአብሔር ድል ሰጥቷል በእጅህ፣ ነገር ግን ዛሬ የሚቆም እንዳይመስል የዛሬ ዓመት ይሄ ንጉስ ተመልሶ እንደገና እናንተን ለማጥፋት ይመጣል። ስለዚህ የምታደርገውን ነገር እወቅ፣ ተዘጋጅ ብሎት የእግዚአብሔር ነብይ ሄደ እና አካብ በዚህ ውስጥ ነው ያለው። ያ ንጉስ ደግሞ ወልደ አዴር ወደ ሶሪያ ተመልሷል ብያችኋለሁ። በሶሪያ ሲሄድ ደግሞ እነዛ ደግሞ የሱ ወገኖች የሆኑ ክፉ መካሪዎች ደግሞ በዙሪያው አሉ። ከዛ አሁንም እግዚአብሔርን የማያመልኩ ሰዎች ስለሆኑ ምን ብለው መከሩት መሰላችሁ? የእስራኤል አምላካቸው እኮ የተራራ አምላክ ነው። ተራራ ላይ ስለተዋጋን ነው ያሸነፉን። ሜዳ ላይ ሸለቆ ላይ ብንዋጋ እኮ የነሱ አምላክ የሸለቆ አምላክ ስለሆነ አያሸንፈንም። ምን አይነት ጅሎች ናቸው ብለው አሉት። ደግሞ የነሱ ሲገርማችሁ ራሱ ንጉሱ ጅል አይደለም? እሺ አላቸው፣ ልክ ናችሁ። ስለዚህ በተራራ ገጥመናቸዋል፣ አሁን ደግሞ በምን እንገጥማቸዋለን? በሸለቆ ወይም በሜዳ እንገጥማቸዋለን ብለዋል። ይሄ ደግሞ የበለጠ ንቀት ነው። እግዚአብሔርን በተወሰነ ቦታ መወሰን ማለት ነው እንደ ጣዖት። እግዚአብሔር የሁሉ አምላክ ነው። እነሱ የተራራ የፀሐይ የምን ጣዖት እያሉ ስለሚያመልኩ እግዚአብሔር እንደዛ መሰላቸው። እሱ ግን በሁሉ ያለ በሁሉ የሞላ የሚሳነው የሌለ ኃያል አምላክ ነው። አሁን ይሄ ከተባለ በኋላ እንግዲህ አመት ጠብቀው ተነሱ፣ እንደገና ተጠራቀሙ። ብዛት እኮ አላቸው ግን ልብ የላቸው፣ አምላክ የላቸው። ስለዚህ ማሸነፍ አይችሉም። በኋላ ተነሱና ልክ ያ ነብይ እንደተናገረው አመት ጠብቀው መጡ። አሁን ያ ነብይም ደግሞ ቀድሞ መጣ እና ለአክዓብ ምን አለው? እነዚህ ይሄ የሶሪያ ንጉስና ሰዎቹ እግዚአብሔርን አቃለዋል። እግዚአብሔር የተራራ አምላክ ነው እንጂ የሜዳ አምላክ አይደለም ብለዋል። ስለዚህ አሁንም ቢሆን እግዚአብሔርን ስለናቁ እግዚአብሔር በአንተ እጅ አሳልፎ ይሰጣቸዋል አለ። አሁን መጽሐፍ ቅዱሳችን ይላል መሰላችሁ? የእስራኤል ሰራዊት ሲታዩ ትንሽዬ የፍየል መንጋ ነው የሚመስሉት። ትንሽ የሆነ ቦታ እረኛ ያሰማራቸው ፍየሎች ታውቃላችሁ? በነዛ አይን ሲታዩ ያችን ነው የሚያክሉ። የሶሪያ ጦር ደግሞ ይላል ምድርን ይሞሏት ነበር ይላል። ምድር በጣም ሰፊ ናት አይደል? ግነት ነው። አሁን የምድርን ሁሉ ይሞላሉ ማለት ሳይሆን ግን እነዛ ያቺ ፍየል መንጋ ያክላሉ ማለት በምድር በሞላ ሰራዊት መካከል ሲታዩ ትንሽ ናቸው። እንደኛ ያክሉ ግን እንኳን ትንሽ ይሆን አይደለም። አንድ ሰው እግዚአብሔር ኃይል ስላለው ሲያሸንፍ አላየንም ከዚህ በፊት? ዳዊት ታስታውሳላችሁ አይደል? ስለዚህ ትንሽ በቁጥር ሲታዩ በሰው አይን ትንሽ ያክሉ ነበር። የእግዚአብሔር ኃይል ግን ከነሱ ጋር። ከዛ በድጋሚ በዚያ በጦር በሸለቆ በሜዳ ላይ ደግሞ 7 ቀን ቁጭ ብሎ ተፋጠጡ የእስራኤል ጦርና የሶሪያ ጦር። ከዚያ ከ7 ቀን በኋላ ያ ንጉስ ትዕቢተኛ ነው፣ መመለስ አልቻለም። ያቺ ከመጀመሪያው ስተቱም አልተማረም፣ ልቡ ያበጠ ነው። ስለዚህ ብድግ ብሎ ተነስቶ ሄደ። የሚዋጋው ግን ከእግዚአብሔር ጋር ነበር። ከዚያ በኋላ አሁንም በድጋሚ ተቀጣ፣ ተሸነፈ። ያሁኑ ሽንፈቱ ግን ከበፊቱ የባሰ ነበር። 100,000 የሚያክል የእግረኛ ጦር በአንድ ጊዜ ነበር የሞተበት። በነዛ ትንሽ ቁጥራቸው በሆነ ግን የእግዚአብሔር ኃይል ከነሱ ጋር በሆነ የእስራኤል ሰራዊት አማካኝነት ማለት ነው። ከዚያ በኋላ እግሬ አውጪኝ ብሎ አምልጦ በልፍኝ ውስጥ ገብቶ ተደበቀ። እንደዚህ አብጦ እኔ ማን ነኝ ሲል የነበረው ሰውዬ በእግዚአብሔር እጅ ሲያዝ ትንሽዬ ጨብጦ አከለ ማለት ገብቶ መጡብኝ ካሁን ገደሉኝ ማለት ጀመረ። ተሸሸገ።
መሻሻጉ ደግሞ ብቻውን እንደማያዋጣው ሲያውቅ ሊመጡበት እንደሆነ ስላወቀ ቶሎ ብሎ የይቅርታ መልእክት ላከ ወደ አክዓብ ዘንድ። እባክህ ይቅር በለኝ አጥፍቻለሁ ብሎ አለ። ተመልከቱ አክዓብ ደግሞ ይሄ ሁሉ በእግዚአብሔር ኃይል እንደሆነ የእግዚአብሔርን ነቢይ በነገረው መንገድ እየሄደ እንደሆነ ያሸነፈው ረሳ። ስለዚህ ልክ ኃይል መስጠት የእግዚአብሔር እንደሆነ ሁሉ ደግሞ ምህረት ማድረግንም ከእግዚአብሔር መለመን ያስፈልጋል። ይሄንን ግን አላስተዋለምና አክዓብ ወይ ወንድሜ እሺ መጣህ ይቅርታ አድርጌልሃለሁ በቃ ትቼዋለሁ ያን ሁሉ ነገር አለና አውርቶት በሰላም ወደ መጣበት መለሰ። ከዚያ ያ እግዚአብሔር ነብይ ያለ እግዚአብሔር መልእክተኛ ይሄ የተሰራው ነገር ትክክል እንዳልሆነ አወቀ። ከዛ ወደ አንድ ጓደኛው ሄደና እስቲ አንድ ጊዜ እንትን ፊቴን ምታኝ በደንብ በድንጋይ በምታኝ እና ጓደኛው አይሆንም አለ። እኔ እኮ እግዚአብሔር ነብይ ነኝ አለ። አይሆንም አለ። በቃ የእግዚአብሔርን ቃል ስላልፈጸም ካንተ በመንገድ ስትሄድ አንበሳ ይበልሃል አለ። ከዛ አንበሳ ሰበረና ያን ጓደኛውን ገደለው። የእግዚአብሔርን ቃል ስላላከበረ ነው። ጓደኛው ነው ወንድሙ ነው አዝኖለት ሊሆን ይችላል። ግን ያ ሰው የእግዚአብሔር ታዛዥ ስለሆነ መልእክቱ እንዲህ ነው ብሎ ሲነግረው አላደረገም። አሁን ወደ ሁለተኛው ጓደኛው ሄደ እና ያኛውን ጓደኛውን በል ምታኝ ሲለው ድምቅ አርጎ በደንብ ስቅ አርጎ መታው አደማማው ፊቱ። ከዛ ይሄንን በመጎናጸፊያው ሸፈነና በመንገድ ላይ ሄዶ ቆመ። የእግዚአብሔር ነብይ ኤልያስ አይደለም ሌላ ሰው እሺ ቆመ። ከዛ በኋላ በመንገድ ላይ ቆሞ ሳለ አክዓብ መጣ። አክዓብ ድል አድርጓል ከጦርነት እና በዚያ መንገድ ላይ ይሄንን ሰው ያገኘ። ከዛ ማን እንደሆነ አላወቀውም ስለተደበደበ ፊቱም ተሸፍኗል አይደል? ከዚያ ማን አንተ ምንድነው ብሎ ጠየቀው። ከዛ ንጉስ ሆይ በጦርነቱ ጊዜ እስረኛ ጠብቅ፣ ይሄ እስረኛ ካመለጠ ግን ትሞታለህ ተብዬ ነበር። ከዚያ ተዘናጋውና እስረኛው አመለጠኝ። ከዛ አክዓብ አንተ ጅል ምን እንዲደረግብህ እንደሚገባማ ራስህ ተናገርክ። እስረኛው አመለጠኝ ካልክ ምን መሆን አለብህ ማለት ነው? መገደል አለብህ። ካመለጠ ትገደላለህ ተብያለሁ አይደል ያለው? ስለዚህ አንተ ጅል ነህ፣ ስራህን በአግባቡ አልፈጸምክምና ትገደላለህ ማለት ነው። ከዚያ የእግዚአብሔር ነብይ የዚህን ጊዜ ፊቱን ገለጥ አድርጎ ሲያየው ያስቀድሞ ለጦርነት ሲያዘጋጀው የነበረው የእግዚአብሔር መልእክተኛ ነብይ እንደሆነ አክዓብ አወቀ። ከዛ ምን አለው? ያ የእግዚአብሔር ነብይ ይሄ ሁሉ የተደረገው ለአንተ የሚሆነውን ነገር ለመናገር ነው። ስለዚህ እኔ እርም ያልኩትን እኔ ሞት ይገባዋል ብዬ እግዚአብሔርን ስለናቀ ማለት ነው ሞት ይገባዋል ብዬ ያልኩትን ሰው አንተ ምህረት አድርገለታል፣ ከእጅ አውጥተኸዋል። ስለዚህ እሱን ከእጅ አውጥተህ ስለላከው ለሱ የታሰበው ነገር ለአንተ ይሆንልሃል። ሰማችሁ? ከእግዚአብሔር ሕግና ትእዛዝ ውልፍት ማለት አይቻልም ማለት ነው። እሺ እንዲህ ስላደረኩ ነው አዝኜ እኮ ነው እንደው ይቅር ለማድረግ ፈልጌ ነው እኮ እንደዚህ አስቤ እኮ ነው ማለት አይደለም። እግዚአብሔር ያለውን ምን ማለት ነው መፈጸም ነው የሚያስፈልገው፣ መፈጸም ነው። ስለዚህ በዚያን ጊዜ ኦሪት ነው የእግዚአብሔርን ነገር የሚገዳደሩ ሰዎች በጦራቸው ነው የሚተማመኑ። ስለዚህ በጦራቸው የሚተማመኑ ሰዎች ደግሞ በጦር መቀጣት አለባቸው። እነዚህ ሰዎች እኮ ይቅርታ ቢደረግላቸው አልተማሩ። አሁን ያ በፈረስ ካመለጠ በኋላ ወልደ አዴር እኮ ድል ተሰጥቶታል አይደል? አመት ጠብቆ ግን ጭራሽ ንቀት ጨምሮ መጣ። የተራራ አምላክ ብቻ ነው እግዚአብሔር ብሎ ደግሞ ጭራሽ ተሳስቶ መጣ። ስለዚህ እግዚአብሔር ሰራዊቱን በሙሉ እንዲያጠፋ ነበር የታዘዘው። እሱ ግን ንጉሱን ምህረት አደረገለት። ይሄ በእግዚአብሔር ዘንድ ሲመዘን ትክክል አልነበር። በዚህ ምክንያት ነብዩ አንተ እኔ እርም ያልኩትን ምንም ሞት የሚገባውን ከእጅ አውጥተዋል። ስለዚህ በሱ የታሰበው ነገር ደግሞ ባንተ ይሆናል። በሱ ነፍስ ፈንታ ያንተ ነፍስ ትታሰራለች፣ በሱ ህዝብ ፈንታ ያንተ ህዝብ ይታሰራል። ያ ማለት ይሞታል ማለት ነው፣ ትጎዳላችሁ ማለት ነው ብሎ እንደዚህ አይነቱን ነገር በነብዩ አማካኝነት ነገረው። ስለዚህ በዚህ ታሪክ ውስጥ በአጠቃላይ ያ የቆሰለው እንግዲህ የታሪካችን ድረስ የቆሰለው ነብይ ነው። ስለዚህ በቁስሉ ምክንያት ምን እንዳስተማረው አያችኋል። ተደብቆ ቁስሉን እሱን ሳይሆን ማንነቱን ከውስጥ ፈልፍሎ አግኝቶ ግን ከእግዚአብሔር ሕግና ትእዛዝ ፈቀቅ በማለቱ ግን እንዲህ አይነት ፍርድ እንዲፈረድበት አደረገ። ስለዚህ ዳግመኛ በአክዓብ መንግስት በወልደ አዴር በሶሪያው ንጉስ አማካኝነት ይሄ ታሪክ ተፈጸመ ብሎ ደግሞ መጽሐፈ ነገሥት ምዕራፍ 21 ላይ ደግሞ ይሄ ታሪክ ተቀምጦልናል። ግልጽ ነው? ግልጽ ነው?
አሁን እንግዲህ ታሪኮቹን ትንሽ ምናረጋቸው አንዳንዶቹ በቃ አሁን ይሄ አንድ ክስተት ተፈጸመ አይደል አለቀ ደግሞ አዲስ ነገር ይጀምራል አይደል ታሪኮቹ እንደዚህ አድርገን ነው የምናስቀምጣቸው ግን እንጂ ገና ምንድነው የአክዓብ ጉዳይ ገና ይቀጥላል ግን ታሪኳን ትንሽ ስናረጋት በውስጧ ምን አላት የሚለውን ነገር ፈልፍላችሁ እንድታውቁ እንድትማሩ ስለፈለግን እሺ ከዚህ ታሪክስ እስቲ ምን ታገኘ ምን ተማራችሁ በደንብ አዳመጣችኋል ማለት ነው ጥሩ ከዚህ እንጀምር 1 2 3 ይጫት ከዚህ ታሪክ የተማርኩት ክፉ አለመሆንና ከእግዚአብሔር ቃል አለመነሳት እሺ ክፉ የነበረው ማን ነው እሺ ወልደ አዴር አይደል ወልደ አዴር እሺ ከእግዚአብሔር ቃል ደግሞ የወጣውስ ማን ነው አክዓብ እሺ ጥሩ ጎበዝ ይጫት ተብሏል ጎበዝ ይጫት ወደምሽ የራሱ ጉብዝና ነው ከዚህ ታሪክ የተማርኩት አሁን በመጀመሪያ እግዚአብሔር መናቅ እንደሌለብን ነው አሁን እግዚአብሔር እንደሌሎች ጣዖታት በቦታ የተወሰነና በጊዜ የተወሰነ አይደለም ሁሉን ቻይ አምላክና ቸር ነው ነገር ግን ሰዎች አሁን ከመንገዱ ፈቀቅ ካሉ ደግሞ የሚመጡባቸው ችግሮችና ተግዳሮቶች አሉ አሁን ንጉስ አክዓብ ራሱ ነብዩን ሳያማከር እግዚአብሔርን ሳይጠይቅ ዝም ብሎ ምህረት ሰጥቶታል እሱ ደግሞ ተገቢ አይደለም ስለዚህ በወልደ አዴር ፋንታ እሱ ተቀጣ ስለዚህ ከእግዚአብሔር ፍቃድ መውጣት እንደሌለብን እና ደግሞ እግዚአብሔርን የሚወስነው እሱንም የሚገድበው ነገር የለም እግዚአብሔር የሚሳነው ነገር እንደሌለ ተማርኩት እሺ የተለያለ በዚህ በኩል የተለየ እሺ 1 2 3 ከሷ ጀምር ተማርኩት የእግዚአብሔርን በእግዚአብሔር የተሰጠን ምክር ስንሰማ ጥሩ ነገር እንደሚገጥመን ሳንሰማ ሳንቀር ደግሞ በዛው ልክ መጥፎ ነገር እንደሚገጥመን ይሰማል በጣም ጥሩ አክዓብ እንደገጠመው ማለት ነው እሺ እኔ ከዚህ ታሪክ የተማርኩት የእግዚአብሔርን ቃል መፈጸም እንዳለብን ነው እሱን የተማርኩት ቦታ ያ እግዚአብሔር ሰው የመጀመሪያ ጓደኛው ምታኝ ሲለው እግዚአብሔር ተሰጠቃል ሲለው ምታኝ ሲለው አልመጣም ለዚህ እግዚአብሔርን ቃል መፈጸም እንዳለብን ጥሩ ከዚህ ታሪክ የተማርኩት ኃይል ወይ ጉልበት አለኝ ብሎ ለመተንበል ጎበዝ በጣም ጥሩ ኃይል ጉልበት አለኝ ብሎ የተመካው ማን ነበር ንጉሱ የሶሪያ ንጉስ አይደል የተመካው ጎበዝ እሺ በጣም ጥሩ መልሳችኋል ሁላችሁም እሺ ጥሩ ነው ያደረጋችሁት እኔም ከዚህ የምነግራችሁ 1-2 ነጥቦች ብቻ ናቸው የሚሆኑት እሺ የመጀመሪያው ነገር ማወቅ ያለባችሁ የሚመካ ቢኖር በማን ይመካ ነው እግዚአብሔር ይመካ ስለዚህ የወልደ አዴር በራሱ ጉልበት በሰዎቹ በዙሪያው ባሉት ምክር ከመመካት ይልቅ በእግዚአብሔር ቢመካ ይሻለው ነበር ግን እነሱ ጣዖት አምላኪያን ስለነበሩ እግዚአብሔርን ንቀዋል እግዚአብሔር ደግሞ የናቁትን ደግሞ መስመር ማስገባት ይችላልበታል ልክ ያስገባቸዋል ካልተመለሱ ደግሞ እንደዚህ ያጠፋቸው እና ያ ሁሉ ሰራዊት በትንሽ ሰራዊት እንዲጠፋ ያደረገው እግዚአብሔር ሕግና ትእዛዝ ውጪ ስለሆነ እሺ ስለዚህ አንደኛው ልትማሩ የሚያስፈልጋችሁ ነገር ይሄንን ነው ማለት ነው ሁለተኛ አሁን እዚህ የጓደኛ ጉዳይ ነገርኳችሁ አለ አይደለ እሱ ላይ ትንሽ ግራ እንዳይገባችሁ እንዴት አትምታኝ ሲለው አንዱ ጓደኛ እንዴት አትምታኝ ስላለው እሱ እንዲሞት ይፈረድበታል የሚለው ማለት ነው አሁን በዚህ ሰዓት ጓደኛው ቢሆንም እንኳን ግን ከጓደኝነት አልፎ ደግሞ የማን መልእክተኛ ነው ያ ሰው የእግዚአብሔር ስለዚህ ትእዛዙ እንደዛ እንዲል ያደረገበት ምክንያት እሱ ላሰበው ነገር የሚያሳካ ነገር ከሱ ጋር ሆኖ የሚናገረው እግዚአብሔር መሆኑን ቢያውቅ ኖሮ ያ ሰው ይፈጽም ነበር እዚያው ሞቱ አይቀርም የሰው ልጅ ግን ነገር ግን ይሄ ሰው ትእዛዝ ባለመፈጸሙ የእግዚአብሔር ነብይ የተናገረውን ትእዛዝ ባለመፈጸሙ ምክንያት ነው የሆነው እንጂ አሁን እናንተ ጓደኛችሁ ያላችሁን ሁሉ ስላልፈጸማችሁ ችግር ይገጥማችኋል ማለት አይደል አንዳንዴ ጓደኛችሁ አሁን እኔ በቃ አንቺ እንደዚህ አርጊ በዚህ ነገር ምቺኝ ብሎ ቢሰጣችሁ ዝም ብሎ አይመታም አይደል ለምን ተብሎ ይጠየቃል ምን ስለሆነ ለምን ትጎጃለሽ ለምን ትጎዳለሽ ብሎ መጠየቅ ያስፈልጋል በመምታቴስ ደግሞ ምንድነው ማገኘው ጥቅም ብላችሁ ማወቅ ያስፈልጋል አይደል
ስለዚህ ለጓደኛ ለባልንጀራ ደግ ነገር ነው የሚደረገው እንጂ ክፉ ነገር አይደረግም። እዚህ መክሮ ገስጾ መመለስ ተናደሽም ተበሳሽተሽም ተናደህም ተበሳሽተህም ከሆነ እስቲ ቀስ ብለን ቁጭ ብለን እንነጋገር እስቲ ጸሎት እናድርግ ብሎ መመካከር ያስፈልጋል እንጂ ለክፉ ነገር ተባባሪ መሆን አያስፈልግም። እሺ ይሄ የተለየ ጉዳይ መሆኑን እንድታውቁት ነው በዚህ ታሪክ ውስጥ የነገርኳችሁ። ግልጽ ነው አይደለ? ከዛ ውጪ እንግዲህ ያው ትዕቢተኛ የሆነውን ሰው እግዚአብሔር እንዴት አድርጎ እንደቀጣው በወልደ አዴር ታሪክ ውስጥ በአጠቃላይ ስላያችሁ እናንተ ትዕቢትን ማስወገድ በእግዚአብሔር መተማመን አለባችሁ። ቁጥራችን ትንሽ ነው፣ እኛ አንጠቅምም፣ እኔ ህፃን ነኝ እንደዚህ ነው የሚባል ነገር የለም። የእግዚአብሔርን ቃል ለመፈጸም በአቅማችሁ ለገጠማችሁ ነገር መልስ ለመስጠት ደግሞ የተዘጋጃችሁ መሆን አለባችሁ። ኃይል የማን ስለሆነ? የእግዚአብሔር ስለሆነ ይሄን እንድትይዙ ነው። ይበቃናል ለዛሬ። በሚቀጥለው ደግሞ ሳምንት ስንመጣ በጣም ደስ የሚል ደግሞ ታሪክ እንደዚሁ ቀጣይ ከመጽሐፍ ቅዱሳችን ክፍል ከመጽሐፈ ነገሥት ላይ ያለውን ደግሞ እንማራለን ማለት ነው። ለዛሬ ይበቃናል። ሁልጊዜ እንደምላችሁ ጽኑ በእምነታችሁ፣ ጠንክሩ በትምህርታችሁ፣ ታዘዙ ለእናት አባታችሁ ለታላላቆቻችሁ፣ ደግሞ ተፋቀሩ እርስ በርሳችሁ። እንዳትጣሉ ተስፋ ያላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችሁ ቤት ያሉት ልጆች ወላጆችም ካሉ አብረውን ስለቆዩ ሰላም ሁኑ፣ ሰላም ያገናኘን በሏቸው። ዙሩና ወደ ሰላም ሁኑ፣ ሰላም ያገናኘን። አሜን። ሰላም ሁኑ፣ ሰላም ያገናኘን።